10,000 12,000 የምትሉት እኔ እኮ አልኖርኩም ገና አዲስ ነኝ ከጠፋሁ። ከፊል እኮ ብር የማይፈልግም ከፊል እኮ አለ ሀያት ብር የማይፈልግም ከፊል በቃ ለሌላህ ብሎ ማለት ነው። አንድ ብር የማይፈልግ ከፊል እኮ አለ። እነዚህኞቹም አሁን አረቦች አንቺ አረቦችም ከራተኛ በቃ ሄድ ያለ ያለ ኬፋ ብለው ተናዝልን እንዲሁ በነፃ ሊሰጡሽ ይችላሉ። ይሄ እኮ ቢሆን ነው ግምታዊ ያኔ ነባራዊ ነው እውነታውን ነው እያወራን ያለ ነው። ገብተሽ ከጠየቁ ነው ደግሞ የመጠየቅ መብት አላቸው። እንኳን አይደለም ይሄንን የተናዘል ሙሉ ያወጡትን የመጠየቅ መብት አላቸው መክተብ ላይ ማለት ነው። አይ ባንቺ ኢቃማ ላይ ተሻለ ፓስፖርት ብቻ ካላስቀር ነገር እኔ ያግሜ ታላቀዳለሁ እሰይ ኢቃማ ላይ ደግሞ ፓስፖርት ነው እንጂ ገና ኢቃማ የላትም ይችላል። ከጠለብ ከጠፋች አኔ ኢቃማ እንዴት ይኖራታል? ያ ከፊሎቹ ጋር አለገ ማውጫ ኮድ ከእንደገና ማውጫ ምናምን ያ ሁሉ ብር ተፈልጎ ማለት ነው ከእንደገና ኢቃማ ለማሰራት እኮ እኔም እኮ ምለው ልጇን ትላክ ልጇን እንደምን ብለን እንላክላት በቃ ወላሂ ወሬ ፋይዳ የለውም። የቸገረው አንዳንድ ነገር ላትና ከራ በስቤት ታስገባ በስር ቤትም የቸገረው ሰው የሰው ልጅ ነው ብር ትላክ እሷ ስራውን ላላ የእስር ቤቱን ውዷ እንደ የእስር ቤቱን ይዛዙ እንደው ብትቸገር ይሻላታል። በእስር ቤት እኔ አልመክርም ሀቢብቲ። ምን ይሆናል ታማኝ ሰው ከተገኘ ምን ይሆናል? እየላክ እስር ቤት እኔ ላ ልትሎኬ ትችያለሽ፣ ግን እዛ ጋር ልጆቹ የሚያሳልፉትን ስቃይ ታውቂያለሽ። ያኔ እስር ቤት እስኪ ንገሪኝ አንቺ ታውቂያለሽ? እኔ እስር ቤት ስቃይ ነው ልጆቹ የሚደርሱት ወይ በሽታው ታመው ነው ወይ የሆነ ነገር ሆነው ነው። እስር ቤት ላይ የታጠቅ ሚዲያ ላይ ግቢና ስንቶቹ እየሞቱ ነው፣ ስንቶቹ እንትን እያሉ ነው። እስር ቤት አይመከርም። ያኔ ለምን እንክብካቤ ይጎላቸዋል ወይስ ለምን? አዎ እስር ቤት እንክብካቤ ይጎላቸዋል። ጡጦ እንኳን አጥበው በደንብ አይሰጧቸውም። ብዙ ነገር ይጎላቸዋል እስር ቤት። ያኔ የሚይዙት ናቸው እንደዚህ የሚያደርጉት? አዎ ይዘው የሚገቡት ልጆች ለአዛ ጋር ሙቀት ሊኖርባቸው ይችላል። ራሳቸው ምቾት ላይ መቻቸው ይችላል። እንኳን ያሉ ልጆች ናቸው ምን አስጨነቃቸው? ምንም ቢሆን ከችግር አይብስም። እኛ ይኸው እንትናል ያኔ ከችግር እንደዚህ አንቃታ ጓጓላ አንቃ ከምገላት በአንድ ፊት ብትልክ እኮ ይቻላል። በእስር ቤት ገባሽ? ያኔ ከቸገራት ስታለቅስ ይችል ያው እንቃል እንኳ መቀመጥ ያኔ ከላስ ራብ እኮ ሰውን ይገላል። መቼም ቀደርሽ ከደረሰ ሰበብ ትሆኛለሽ። ስለዚህ እኔ ብቻ እናንተ ታውቃላችሁ። በእንትንም ከሆነ ደግሞ ከተሳካላት እኔ ደስ ይለኛል። በምንም ሆነ በምንም ልጇን ብቻ እንላክላት። በምንም ሆነ በምንም በቃ ያለ ኃይላችንን ጨርሰን ያለ ኃይላችንን አሟጠን ትልቅ ሚዲያ ላይ ብገባ ነው እኔ ግን ደስ የሚለኝ ስልሽ ነገራቶች ቶሎ ይፋጠኑላታል። ብዙ ሺህ ፎሎወር ያላቸው ጋር ምናምን ብትገባ ያኔ የሆነ ነገር ላይ ያደርሷታል። ገባሽ? ይሄ አሁን እኛ ምንም ፋይዳ እናመጣላትም 1000 ያልሞላ እንኳን ፎሎወር የለም ማለት ነው። ግን ትልቅ ሚዲያ ላይ ምናምን እንደዚህ ብትገባ ያኔ የሆነ ፋይዳ ላይ ያውላታል ብዬ ተስፋ አደርጋለሁ። እሷ ደግሞ መግባትም አትፈልግም። ሀቢባ ቤት መግባት አትፈልግም። ብቻ መግባት አትፈልግም። በምንም ጉዳይ ላይ መግባት አትፈልግም ሚዲያ ላይ እና በቃ ያለንን ምናምን እንደዚህ አካውንት ካስቀመጠኝ ላላህ ብሎ ለሌላ ብሎ የነየተውን ሰው የነየት በቃ ምንም ማድረግ አይቻልም። ይቺ ልጅ መግባት ካልፈለገች ሚዲያ ላይ ምናምን እንደዚህ ትልልቅ ፎሎወር ያላቸው ጋር ማለት ነው። ሀቢባ ናት እንግዲህ ታዋቂዋ ሀቢባ እኮ ውዷ ሀቢባ እኮ መረጃ ትጠይቃታለች እኮ ብዙ ነገር ሀቢባ ጋር ገባኝ ማለት ይችል በሽተኛ ማስረድ በቃ መናገር ነው። መረጃ ከለት መናገር ነው። ለእኛ እንደተናገር እንዲሁም ለእኛ ከምትናገር ለእሷ ተናግራ ቢሆን የሆነ ፋይዳ ነገር ትሰጣት ነበረ። ወላሂ አሁን እኛ ምን ፋይዳ ሰጠናት ንገሪኝ እስኪ። ሁላችንም የተለያየ ወሬ ያወራን በቃ እንለያያለን። ግን እሷ ሆና ቢሆን ያንን ነገር ሳይቋጭ አትለቀውም። ሀቢባ ገባሽ? የሆነ ነገር ትልቅ ደረጃ ላይ ተደርሳታለች ፋይዳ ሳይኖራት ለቃትም እንደው ሀት በቃ የሆነ መፍትሄ እንኳን ቢጠፋ አንቺ ሀገር ገብተሽ ዱባይ ላንጣሽ እንኳን ሳትላት አትቀርም ምንም ቢሆን ማለት ነው። ገባሽ? እኛ ምን መፍትሄ አመጣ እዛ ሆና ቢሆን የሆነ ፋይዳ ይኖራታል፣ መፍትሄ የሚኖራታል። ይሄን መዋጮ ለራሱ 10,000 ይገባላት ነበር በሀቢባ ቤት ገብታ ቢሆን ማለት ነው። እኔም ዛሬም ነገ የምላት ይሄንን ነው። ይኸውልሽ አንድ ነገር ልንገርሽ፣ ሀቢባ ቤት መግባቱ እርግጥ ብዙ ተከታይ ብዙ ሰው ሊመጣ ይችላል። ሀቢባ ለእኔ ምንም የምትረዳኝ ነገር የላትም። የሚረዳኝ በእኔም ቤት በዩ በሀቢባም ቤት በዩ ህዝብ ነው። ሀቢባ ለግሏ ምንም የምታደርግልኝ ነገር የለም። በየትኛውም ቦታ መርዳት ያለበት ሰው እኔን የትም ፈልጎ ያገኘኛል፣ እኔን ሊረዳ የሚችል ማለት ነው። ሙላዚም እኔ ሀቢባ ቤትም አልገባም።
ማን ነው እኔ ማንም ቤት መግባት አልፈልግም። የማንም ፎሎ መሰብሰቢያ አልሆንም። እኔ መርዳት ያለበት ላላህ ብሎ ሊረዳኝ የሚችል ሰው ካለ ይርዳኝ። አይ ትልቅ ሶሻል ሚዲያ ትሄድና በቃ የተናንተነውን አጀንዳ አንስታ ዛሬም ታውራ የሚል ሰው ካለ እኔ በዛ አልስማማም። መልሼ አይደለም በሌላ ሰው ቤት ይቅርና መልሼ በእኔ ቤት ራሱ መግባት ይህንን አጀንዳ ማንሳት አልፈልግም። ምክንያቱም ዛሬም እንረዳሻለን አብሽሪ ስላሉኝና ትልቅ ተስፋ ስለሰጡ ነው የመጣሁት እንጂ እኔ ከሰው በአሁኑ ሰዓት ላይ ብዙም ተስፋ የለኝም። ምክንያቱም አውርቶ የሚሄድ እንጂ ቁም ነገር የሚሰራ ስላላየሁ ማለት ነው። እና በንግግር የተቀየማችሁ ሰው ካላችሁ ደግሞ በጣም ይቅርታ። ትክክል ነሽ። አልገባም በምትይው እኔ ወላሂ 100% እቀበልሻለሁ፣ እረዳሻለሁ። ለምን ሀቢባ ቤት መግባቱን እኔ አልደግፈውም። ኦኬ እንደዛ ካላችሁ እንግዲህ አላህ ይርዳት። ሌላ ምንም አለ። እኛ መቼም እዚህ ላይ አንድ ሰው እንኳን አንደኛው ብቻ ነው 300 የሰማሁት። ሰያን አስገቢው ያሉሽ ነው። እስኪ ሰያን እስኪ አስገቢው ፋይዳ ካለው ሰያ ያሉት ግን የሰው ፊት ወላሂ ከባድ ነው። እንደ ሰው ፊት ወላሂ የሚገረፍ የለም ዱንያ ምድር ላይ ያው እንደ ሰው ፊት ከባድ ነገር የለም። ወላሂ ከችግርሽ በላይ የሰው ፊት ከባድ ነው ወላሂ። ለማንኛውም ሀይት ያለህ ይገዝሽ ወላሂ ዱዓ አድርጊ። በዱዓሽ ላይ ሰዓት አብራችሁ ስለመጣችሁ በጣም አመሰግናለሁ። ዱዓ አድርጊ። አላህ ፋይዳ የሆነ ኸይር ነገር አስቦልሽ ነው ይዞሽ ወላሂ ሌሊ እየሰገድሽ ወደ አላህ ፊትሽን ወደ አላህ ዙሪ። ወላሂ የሰው ልጅ ሁሉም ሰበብ ቢሆንልሽ እንጂ አላህ ደግሞ ሰበብሽን በቤትሽ ሊያደርግልሽ ይችላል። ዱዓ አድርጊ። ከአላህ ጋር ያለሽን ግንኙነት አሳምሪ። ወላሂ ኢንሻአላህ አላህ ደግሞ ኸይር ነገር ይዞልሽ ነው የፈተነሽን በኸይር አልሐምዱሊላህ በይ። ወይ እንግዲህ እኔ ቆይ መጀመሪያ የገባሁት ነው የነበርኩ መሰለኝ። ወላሂ እኔ ማውራት አልችልም ብዙ እኔ ምንም ማለት አልችልም። ወላሂ ምንም ማለት አልችልም። ኢንሻአላህ ዛሬ ገና 16 ነው። እናወራለን በውስጥ እሺ፣ አወራሻለሁኝ። እኔ እንጃ ግሩፕ ቢባል በግሩፕ ብዙ ላይ ሰባሰብላት ይችላል። አላህ አጥሩ ከአላህ እናገኘዋለን ብለን የምንረዳት ከሆነ በውስጥ እንርዳት። በቃ ከቻልን ማለት ነው የቻልነውን። በነገራችን ላይ ሁላችንም የራሳችን ችግር አለብን። መርዳት ካለብን እንደው ካለን ላይ እንርዳ እንጂ ወላሂ እኔ ኖሮኝ አይደለም። እኔ ገና ይቃማ እያስተካከልኩ መንገድ ላይ ያለብኝ ልጅ ነኝ። የሚያግዘኝ አጥቼ ማለት ነው። አልሐምዱሊላህ ስራ ስላለኝ ነው እሱንም የጀመርኩት ማለት ነው። እና ብቻ እኔ ወሬ አልችልም። አፉ በሉኝና ይበቃል። ልውጣ። አንቺም ውጪ ሀዩቲ ዱዓ አድርጊ። በተረፈ እዚህ መተሽ አታልቅሽ። ማልቀስ ካለብሽ መስገጃች ላይ ሆነሽ አልቅሽ። እዚህ መተሽ አታለቃቅሽ ማለት ነው። እሺ። እና ብቻ እኔ አላህ ይገዝሽ። እኔ ምንም አይደለም። ለኸይር ነው ሁሉም ነገር። የሆነ ሙሲባ ሲመጣ ከኋላ ኸይር ነገር ይዞ ነው የሚመጣው ከፊት ለፊቱ። ስለዚህ አብሽሪልኝ፣ አላህ ያጠንክርሽ። አንቺ ጀግና ነሽ። አሁንም እንደዚህ እየተባልሽ ራሱ እንዲህ ሚዲያ ላይ መቅረብሽ ራሱ በጣም ጎበዝ ነሽ ወላሂ። አላህ ነውራችንን ሸፍኖልን ነው። እኛም እዚህ አለ ነው። ሁሉም በየቤቱ የራሱ የሆነ ነውር አለው። አላህ ሰትሩልን እንጂ ማለት ነው። ስለዚህ አብሽሪልኝ ሀዩቴ፣ አታልቅሽ። ሁለተኛ ወላሂ እኔ ፎሎዬን አነሳለሁኝ። አልገባም ቤትሽ ከዚህ በኋላ ስታልቅሽ ካየሁሽ ማለት ነው። እንዳታለቅሽ። ለማንም ብለሽ ማልቀስ የለብሽም። በጣም ጠንካራ ነሽ። ወደፊትም ጠንካራ መሆን አለብሽ። ስለዚህ አብሽሪልኝ። እኔም ስራ አልጨረስኩም። በኋላ እናወራለን። እሺ። አንቺም ውጪ በቃ ሀዩ። እሺ። ልወጣ ነው ማሪ። ለማንኛቸውም በጣም መርሀባሽ። በቃ ውጪ አድርጊ። አብሽሪ። እንዴት ነው? እሺ እኔ ወደ ቤት በጣም አመሰግናለሁ ሁላችሁንም። ደግሞ ሰላም አለይኩም። ቃኔ ወጣ። እሺ ከተፈይ ሰራሽ ስልክሽ በጣም
ቴሌግራም ትገኛለች። ዋትሳፕ ነው የሚሰራ ስልክሽ ይሰራል። ካላት ኢንሻአላህ እኔ ፊልዳን ያለው ትዘይርሻል ኢንሻአላህ። መልቺ አብሽሪ ደግሞ በሰላት